ሰላም ሰላም ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እና ጤናችሁ ይብዛላችኋለሁ። ዛሬ ደግሞ ደስ በሚለው ቪዲዮ መተናል። ሩታ አብርሽን ልጁን ወሰደችለት ሩሙ ድረስ ከጽጌ ጋር እላችኋለሁ። እና ትላንትና አይታችሁ ትላንትና ነው ትላንትና ቪዲዮ ሰርተው ነበር። እሷ ሄዳለው ያዙኝ ልቀቁኝ ያለች ነው። እሱ ደግሞ ልጄን ይዘሻ አትሂጂ እያላት ነው። እንግዲህ ጋይስ እንደምታዩት ከሆነ ሁለቱም ጋር የመፈላለግ ባህሪ ያለ፣ ግን ደፍሮ የመናገሩ ችግር አለባቸው እንጂ ማለት ነው። እስፔሻሊ ሩታ አሁን ትፈልገዋለች ብዬ ነው የማስበው እኔ። ምክንያቱም ባትፈልገው ኖሮ ከሀገር የሚያስወጣት አንድ ጉዳይ አይኖርም ማለት ነው። አንዴ በጓደኞቹ ነው በምናምን የምትለው ነገር እሱ ትክክለኛ ምክንያት ይሆናል ብዬ አላስብም። ምክንያቱም እሷ የምትኖረው ለራሷ ነው፣ ለራሷና ለልጇ ነው። ስለዚህ ሺ ዶንት ኬር አባውት አዘር። ያኔ ለሌላው ምንም ይሄን ያህል የሚያስጨንቃት ነገር ይኖራል ብዬ አላስብም። ግን ኦልሬዲ ከሱ ተለይቻለሁ። እሱ እዚህ ከሱ ጋር እዚህ ሀገር ውስጥ ሆኜ ከሱ ተለይቼ መኖሩ ይከብደኛል ብላ ይሄን ውሳኔ የምትወስን ይመስለኛል። ኦር ደግሞ እሱ ተመልሰን አንድ ላይ እንሁን ብሎ እንዲላት የምታደርገው ነገር ይመስለኛል እንጂ ተመቻችቶላት ወር ደግሞ ልጇን ከሀገር ይዛ መውጣት ፈልጋ በኖርማሊ እንደዛ ለማድረግ ፈልጋ አይመስለኝም። ብቻ አላቅም። ስቲል ጽጌ ቪዲዮ ሰርታ ነበር ቅሪ ምናምንም ብላት እሱንም አውርታው ነበር ምናምን፣ ግን ምንም ለአብርሽ የሰጠችው ምላሽ አልነበረም። ያኔ የመቅረት ሀሳብ የላትም ብዬ ነው የማስበው። ስቲል ነው ማለት ነው ለሱም እንደነገረችው። ዛሬ ደግሞ ልጃቸውን ሁለቱም አንድ ላይ ይዘው መጥተዋል እላቸዋለሁ። ጽጌም እነሱ ጋር ነች። ባለፈው መታ ነበር እሷን ለመጠየቅ። እስኪ እንያቸው። የምናስበው ከሆነልን፣ ካልሆነልን ግን በቃ ቡታጅራ የነበረን ቆይታ በጣም አሪፍ ነበር። አሪፍ ጊዜ አሳልፈናል። እግዚአብሔር ይመስገን በጣም ቆንጆ ጊዜ ነበረ እና አሁን ግን የምንሄድበት ሰዓት ደርሷል ማለት ነው አይደል አብርሽ? ምን ነው አትሄድም? መቆየት ፈልጋል? አፋፊና ሰላም ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ሩታንና ልጄን የምንሰናበትበት ቀን ነው። ያው ሩታ ሀሳቧን አልቀየርም አልፈልግም ብላለች። እኔ ብዙም አልተጫንኳትም። ትላንት ትንሽ ደብሮኝ ነበር። ዛሬ ግን ያው ጽጌ አጥናንታኝ፣ በብዙ ነገር አጥናንታኝ ድብርቱ ጠፍቷል እና ዛሬ ልጄን አገኘዋለሁኝ ከ15 ቀን በኋላ ምናምን። እስካሁን ድረስ ከልጄም ጋር አልተገናኘሁኝም እና ዛሬ ልጄን አገኘዋለሁኝ፣ አቅፈዋለሁ፣ ስመዋለሁኝ። ከዛም ባለፈ ደግሞ እንግዲህ የመጨረሻ ቀናችንን ይሆናል ማለት ነው። እሺ ብላኝ ሩታ ከኛው ጋር እዚሁ ኢትዮጵያ ውስጥ ብትኖር ደስ ይለን ነበረ። ግን ደግሞ ያንን መሆን ካልቻለም ብዙ ልታገላት አልችልም። ለምኛታለሁኝ፣ ብዙ ነገር ብያታለሁ። ግን ደግሞ ያው አሻፈረኝ ካለች መልካሙን እየተመኘውላት፣ ግን ደግሞ የምሬን ስነግራችሁ ከልጅ ጋር መለየት በጣም ከባድ ነው። እኔ አሁን ልጄ ርቆኝ እንዲያርግ ምናምን ነገር አልፈልግም ነበረ። ግን ደግሞ ጋይስ እኔ የምትቀልድ መስሎኛል። የምሯን ነው እንዴ? የምሯን በቃ ልትሄድ ነው ማለት ነው ልጇን ይዛ? ኧረ በጣም ይከብዳል። ሲጀመር የት ነው የምትሄደው? ምናልባት ዱባይ ልትመጣ ነው መሰለኝ። ችግር የለውም። እዚህ እስከመጣች ተንከባክበን ልጁ እናሳድግለታለን አንድ ላይ ሆነን ማለት ነው። እና ግን አመረረችው ማለት ነው። ያኔ የመጨረሻ ስንበት ነው እያለ ነው። ከመቼውስ ፓስፖርት ለልጁ ወጥቶለት ከመቼውስ ሁሉ ነገር በምን አይነት መንገድ ነገሩን እንዳሰበችው ባላቅም ከኔ መለየቱን ወደዋለች እና ምንም ልል አልችልም ቤተሰቦቼ። ስለዚህ አሁን እንግዲህ ሩታንና ልጄን እየጠበኳቸው ነው። እስካገኘሁ ጓጉቻለሁ። ጽጌ ልጄን አግኝተዋለች። አዎ ባለፈው ቪዲዮ ላይ እንግዲህ እንደነገርኳቸው አይቼዋለሁ። ልጃቸው በጣም ደስ የሚል ልጅ ነው የወለዱት እና በጣም ነው የሚያምረው እና አብርሽን ነው የሚመስለው።
ችግር የለውም። እና አብርሽን ነው የሚመስለው እና እኔ አይቼዋለሁ። እና ደግሞ መጀመሪያ ማየት ያለብህ አንተ ነህ። ሲቀጥል ደግሞ አሁን ያሉበት ሁኔታ ደስ አይልም፣ ይገባኛል። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው። ስራችሁ ብዙ ጥፋት ጠፍቶ ሊሆን ይችላል፣ ብዙ ነገር አድርጎ ሊሆን ይችላል፣ እሱም በእሷም በኩል ማለት ነው። ግን ነገሮች መታረቅ ይችላሉ። አንዳንድ ኃጢአት ይቅር የማይባል ነገር አለ፣ በእግዚአብሔር ዘንድ ሳይሆን በሰዎች ዘንድ። እኛ ደካማ ስለሆነ ብዙ ነገሮችን አክሰፕት አድርጎ መኖር አንችልም፣ የዛን ያህል ጸጋው አልተሰጠንም። ነገር ግን በይቅርታ የሚታለፉ ደግሞ አንዳንድ ስህተቶች አሉ። ስለዚህ ይቅርታ በመጠየቅ ስህተቶቹን ማለፍ ይችል ነበረ እና እንደዚህ ነበረ፣ እንደዚህ ማድረግ ነበረብን፣ እንደዚህ መሆን ነበረብህ ብዬ ነገሮችን ወደኋላ መመለስ አልፈልግም። እሱም እንዳላችሁ ብዙ ነገሮችን ለማድረግ ሙከራ አድርጓል። ማነው? ሀይ ሀይ ንቅት ብሏለች። ንቅት እናገኝ አባት ግቢ ቡና ሳይጠጣ ነው የመጣው። እያዛገ ቡና ሳይጠጣ ነው። በላይ ሰላምታ ባልሽ ምን አለ? ሰላምታ ወፈረሽ ግቡታ እናንተ። ቆይ ላዘጋጅልሽ። ቆይ ወፈረች ልታወ ሰላም ነው። ከኋላ አቀማመጧ ዘመኑ ነገር አድርጋ ነው። ጉድ እኮ ነው። እንዴት ነህ? ደህና ነህ? ወይኔ አንተ ቀስ በል በእናትህ አታሳቀን እንዴ! በስነ ስርዓት ያዘው። እንደ ነጮቹ ነው እሱ ጣጣ የለውም። እሺ በስነ ስርዓት ያዘው። ወይኔ ጉዴ! እንዴት ነህ? ደህና ነህ? አለቀስ አይደለም ብዙ ይቀራል። አብረሽ እንዴ ልጆች ምን ልታረገው? ልቀጫው ነው። እንዴት ነህ? ደህና ነህ የምትለው ነገር ካለ ለምን ደበረው? ምንም ምቾት አልተሰማውም። ምቾት ይሻላል። ሰላሜን ላግኝ ያዘውና እንደ ነጮቹ ነው የሚያሳድገው። ይሄ አሁን ምን ትላላችሁ? እንደዚህ ካለ ፍቅር ልጃቸውን እንደዚህ አንድ ላይ ሆኖ ቢያሳድጉ እንዴት ባማረባቸው እግዚአብሔርን። ምክንያቱም ልጅ ከእናትና አባቱ ተለይቶ ለብቻ ሲኖር በጣም ያስጠላል። ያኔ የእናቱንም የአባቱንም ፍቅር አግኝቶ ሲያድግ ነው ደስ የሚለው። እንደዚህ እያማረባቸው እንደዚሁ አንድ ላይ ሆነው ቢቀሩ በጣም ደስ ይል ነበር። እንደዚህ ባይሆኑ ማለት ነው። ብቻ ውስጣቸው የሆነ ፐርሰንት ይፈላለጋሉ። ለምን እንደዚህ እንደሚሆኑ አላውቅም እንጂ አብርሽ ደግሞ ኬርሊስ ነው ለልጆች። እንደዚህ ነጮቹ እንደሚያደርጉት ነው የሚያደርገው። አያያዙ ምናምን ያን ያህል እንትን አይልም፣ አይጨነቅም። ነጮች አይታችሁ ከሆነ እንደው በአንድ ሳምንቱ ነው በቂጡ የሚያስቀምጡት ልጁን ወደ ላይ ይዞ። እኛ ሀገር ግን ወይኔ ይገጫል ምናምን ያለው መከራ እንደ እንቁላል ነው። እንግዲህ ግን የእነሱ ልጆች ጥንካሬ አላቸው፣ እንደውም ከኛ ልጆች ማለት ነው። ኤኒዌይስ እስኪ እንያቸው። ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር ባለፈው። ካሜራ ሳይ አይፈልግም፣ ማክስ አድርጎ ነው የሚሄደው። በባለፈው ቢሆንና ጥሩ ነው ብዬ የማስበው መንገድ ምን እንደሆነ ታውቂያለሽ? አብራችሁ ብትሆኑ። አብራችሁ መሆን እንደሌለባችሁ ደግሞ አንቺ የሚሰማሽ ከሆነ
እንግዲህ ምንም ማድረግ አልችልም። አብርሽን መናገር የምፈልገው ነገር በሙሉ ተናግሬያለሁ። በዛ ላይ ደግሞ ከዚህ በላይ ማስጨነቅ ይከብደኛል። መናገር ዛሬ እኮ ተስማምተን የመጣ ነው። አባዬ እንድታይ ነው አይደል? አባን እንድታይ ነው ተስማምተን የመጣሁት አይደል? ሌላ ርዕስ ልናነሳ ሌላ ርዕስ ልናወራ አይደለም። ሰው ከልጅ ጋር ማሳለፍ የምትፈልገውን ያህል ታይም ማሳለፍና እንሄዳለን እኮ ሰጥቶሽኝ እንጂ እንዴት ከኛ ጋር ይዋል ማ ይዋል? አዎ አይችልም። ለምን ምን ችግር አለ? ምን ትሰጠዋለህ? ምን ታጠጣዋለህ እኮ ወተት የጣሳ ወተት እንገዛለትና ከኛ ጋር ይዋልና ከዛ እኛ ነገ እንሄዳለን። እኔ እናትህ እኮ እሷም ኖሯ ነው እሱ መዋል የሚችለው። ብቻውን እንዴት መዋል ይችላል? እንዴ ይዞ ሄዳለሁ። አብርሃም እንደዚህ አይደለም ንግግራችን። ሀሳብ እንዳትቀይር ያመዋል እንዴ እንደዚህ አይደለም ንግግራችን። የሚሰጥቅ መስሎ ነው ይዘው የምትሄደው። ይዞ ሄዳለሁ አላልኩኝም። እዚሁ አብረን ይዋልን ያልነው እኮ በቃ ሩታ በቃ ይኸውልሽ ዛሬ መጨረሻ ቀናችን ስለሆነ አብራችሁ ዋሉ ቢያንስ እኮ እስከፈለገው ሰዓት አብሮ መዋል ይችላል። ኖርማል ነው። ትቼው ግን አልሄድም። ትቼው የትም አልሄድም። ምንም ችግር የለውም። ሰተሽን ለደቂቃ እሷን ለምን ጠላ? ምን ችግር አለው? ሰተሽን እጅ ከሚል እኮ አብረን እንዋለን። ምን ችግር አለው? በቃ ሩታ እሺ በይው። ትንሽ ሰዓት አብሮት ይዋል እና ከሩም አንወጣም እኮ አብሮት ይዋል። ኖርማል ነው። አንቺ መኖር አለብሽ። እሱ መለየት አንቺ አብረው እንደፈለግ ፈለግከውን ታይም የሆነ ነገር ሲያስፈልገው እንጥራሽ። ለምን ትንሽ ሰዓት ከሱ ጋር አብሮ ይሁን። ኧረ ነውር ነው። አልተኛም። ማዋጫው በቃ አሁን ተነስቶ ሩታ ትንሽ ሰዓት ስጫቸው። ትንሽ ፈጣሪ ዞሮ እንዲያደርጋቸው አንቺ ቪዲዮን ገደል ከተቱት ስልሽ ወይኔ መድኃኒዓለም ያሳዝናል በጣም።